አስቴር አወቀ እኔ በተወሰነ መንገድ በነበረን ቀረቤታ በጣም የሚገርመኝ ስብዕናዋ አንደኛ እዚህ ሀገር ካለው የሙዚቃ ኢንዱስትሪ ሰርክል ውስጥ የለችም ማለት ከሱሱም ጋር የለችበትም ካለው ማህበር ውስጥም የለችበትም ምክንያቱም ምንድነው የሚሆነው ልክ አንዳንድ ጊዜ ሙያህን ወይም ራስህን የሚያወርድህን ነገር ወደ ሱስ የሚከተህን ነገር ድምጽህን የሚያበላሽ ነገር ስብዕናህንም ፐርሰናሊቲንም ከሚያበላሹ ነገሮች ራሷን አግለላ ነው የምትኖረው ሌላው በጣም የሚገርም ነገር አስቴር አወቀ በጣም በራሷ አቋም ጸንታ ይኖርችበት ምክንያቱም እኔ አውርቻ ስለማቅ ነው ይሄንን መነግርህና ጸንታ እዚህ ድረስ የቆየችበት ምክንያት ራሷን ነው የምታደምጠው አስቴር ራሷን ነው የምትሰማው የምትወዳደረው ከራሷ ጋር ነው በቃ ትናንትና ከሰራቻቸው ነገሮች እንጂ እነከለ አዲስ ስታይል እንደ አይነት የሚባል አይነት ስታይል ይዘው መተዋልና እኔ እንደዛ ልስራ አትልም በቃ አስቴር ምን በቃቷ ምን ድረስ እንደሆነ ታውቃለች ትናንትና ከሰራችው ጋርና ከራሷ ጋር ነው ራሷን የምታወዳደረው ድምጿንና ስብዕናዋን ለመጠበቅ የምታደርግበት መንገድ ራሱ በጣም ትምህርት የሚሰጥ ነው ይሄ ነው ምክንያቱ አርቲስት ዮሴፍ ገብሬ ወይም ጆሲ በአንድ ኢንተርቪው ላይ ስለ አስቴር አወቀ ኳሊቲነትና ስለ አስቴር አወቀ ጉብዝና ስለ አስቴር አወቀ እስከ ዛሬ ድረስ በህዝቡ ዘንድ ተወዳ ድምጿ ሳይቀያየር አንድ አይነት ወጥ የሆነች አርቲስት ሆና መቀጠሏን ሚስጥሩ ምንድነው ተብሎ ሲጠየቅ እንግዲህ ዘርዘር አድርጎ አስረድቶን መጥቷል ማለት ነው ጆሲ ስለ አስቴር አወቀ የተናገረው ነገር ትክክል ነው እኔ እስማማበታለሁ አስቱካ እስከ ዛሬ ክብሯን ጠብቃ ድምጿን ጠብቃ ዝናዋን ጠብቃ የቆየችው በእንደዚህ አይነት ምክንያት ነው ብሎ ጆሲ እንግዲህ ስለ አስቴር አወቀ የሚያውቀውን ነገር ዘርዘር አድርጎ አስረድቶን መጥቷል ማለት አስቴር አወቀ ነች ለማንኛውም አሁንም ረጅም እድሜ እንመኝላታለን ባለችበት ሰላም ትሁን